ሰላም ጤና ይስጥልን በያላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቲቪ ነው። የዕለቱን መረጃዎች ማድረስ እንጀምራለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለዳር 27 ቀን 2018 ዓመተ ምህረት በአዲስ አበባ የጠራው ሕዝባዊ ስብሰባ ተሰርዟል። እንዳያማጥራው እንዳይበላ ግፋው አዲሱ የብልጽግና ያፈና ስልት መሆኑን ኢህአፓ በመግለጫው አስታውቋል። ኢህአፓ ለመብቱና ጥቅሞቹ መጠበቅ የሚታገልለት ሕዝብ ጋር ለመወያየት ቅዳሜ ዳር 27 ቀን 2018 ዓመተ ምህረት በአዲስ አበባ ዲ አፍሪክ ሆቴል ያዘጋጀው ሕዝባዊ ስብሰባ ሆቴሉ ውል በማፍረሱ ስብሰባው ተሰርዟል። አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ዲ አፍሪክ ሆቴል ከአዲስ አበባ ነዋሪዎች ጋር ለመወያየት የተዘጋጀው ስብሰባ በስርዓቱ የእጅ አዙር ግፊት መከልከሉን የኢህአፓ መግለጫ አብራርቷል። የአዲስ አበባ ህዝብ ለበርካታ ሀገራዊ ችግሮች የጋራ መፍትሄ ለማቅረብ ለህዝባዊ ስብሰባው ድጋፉን በተለያየ ሁኔታ ሲገልጽ መቆየቱን ኢህአፓ አሳውቋል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች ውስጥ የመገልገል መብታቸው እንደ ሁሉም የኢትዮጵያ ህዝብ መብቶች መነጠቃቸውን ኢህአፓ አስታውቋል። በዚህም ኢህአፓ ለህዝባዊ ስብሰባ ያነጋገራቸው ሆቴሎች፣ ቲያትር ቤቶችና የግል አዳራሾች ቅድመ ፈቃደኝነታቸውን ቢገልጹም ውል ወስዶ ለማከራየት ፈቃደኛ ለመሆናቸው ታውቋል። ኢትዮጵያ የምትገኝበት ሁኔታ ከህዝብ ጋር በነጻነት ሀሳብን ለመለዋወጥ እንደማያስችል ኢህአፓ የጠራው ህዝባዊ ስብሰባ አረጋግጧል ነው የተባለው። የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች ህዝባዊ ስብሰባ መጥራት በብልጽግና ዘንድ የሚያስከስስና የሚያስወነጅል መሆኑን በይፋ አስታውቀዋል። በኪራይና መሰል አገልግሎቶች ገቢ ለማግኘት የተቋቋመ የንግድ ተቋም በአስገዳጅ ሁኔታ ውል ማፍረሱን የተገነዘበው ኢህአፓ ሆኖም ሙሉን ያላሳማኝ ምክንያት በማፍረሱ ሆቴሉን ሊከስ እንደሚችል አስገንዝቧል። የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት አለመቻሉ ተቃዋሚ ፓርቲዎች የገዢው ፓርቲ አጫፋሪ እንዲሆኑ የሚያስገድድ አካሄድ መሆኑንም አመልክቷል። ብልጽግና በጽሁፍ ስብሰባውን ፈቅደናል ቢልም ከጀርባ መከልከሉን ለስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እና በፓርቲው ላይ የተከፈተው የፕሮፓጋንዳ ዘመቻ አስረጅ ድርጊቶች መሆናቸውን ፓርቲው አስገንዝቧል። ኢህአፓ በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደሚደርስ በመግለጽ ኢትዮጵያውያን ከጎኑ እንዲቆሙ ጥሪ አቅርበዋል። የዜጎች የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛ ተዘዋዋሪ ክልከላ ሰላማዊ ትግሉን ለማስቆም አይችልም ነው ያለው ኢህአፓ በመግለጫው። የቀድሞ የሰላም ሚኒስቴር ዴታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ 7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ ዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። በቅርቡ አቃቤ ህግ አቶ ታዬ ደንዳ በሚዲያ ባሰራጩት ለመጠየቅ ከፍተኛ የህዝብ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸው ውድቅ እንዲሆን መጠየቁ አይዘነጋም። ይሁን እንጂ የተደራጁ ወንጀሎች አቃቤ ህግ ዳይሬክቶሬት ጄኔራል የሆኑት አቶ ዮሲያድ አበጀ በችሎት ያልተባለ ነገር ነው በጠበቆች በኩል የተነሳው ብለዋል። በአዲስ አበባ የበካይ ጋዝ ልቀት መጠንን ለመቆጣጠር ክትትል ተጀምሯል። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ጭስን ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግ ሲሆን ደረጃውን ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላል ብለዋል። የህወሓት የገንዘብ ምንጭ ናቸው የተባሉ ድርጅቶች ገንዘባቸው ታግዷል። ባላወቁት ምክንያት የባንክ አካውንት የታግዷል ብሏል ኢፈርት። የኢፈርት ባላደራ ቦርድ ትናንት ባወጣው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅትነት በትግራይ ክልል መመዝገቡን በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልቆመ ድርጅት በመሆን ምዝገባ ማከናወኑን ገልጾ ዓላማውን በትግራይ መልሶ ማቋቋምና ተጋላጭ የሆኑ ማህበረሰቦችን መደገፍ እንደሆነ አስረድቷል። መግለጫው የኢፈርት የባንክ አካውንት ከዳር 24 ቀን 2018 ዓ.ም ጀምሮ ምክንያቱን ባላወቀ ሁኔታ መታገዳቸውን አስረድቷል። በዚሁም የሁሉም ድርጅቶች ሂሳብ በጅምላ እንዳይንቀሳቀሱ መደረጉን ገልጾ መንግስት በእነዚህ ድርጅቶች አካውንት ላይ የወሰደውን እርምጃ እንዲያስተካክል ጥሪውን አቅርበዋል። በኢፈርት ስር የሚንቀሳቀሱ አጠቃላይ ድርጅቶች የባንክ አካውንታቸው ዝግ እንዲደረግ ከመንግስት መመሪያ መተላለፉን ዛላ ቲቪ መዘገቡ አይዘነጋም። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግረኛ ተናግረዋል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይሰርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለ ምንም ማብራሪያ ሐሙስ ዳር 25 ቀን 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይሰርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ
ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። በሀዲድ ገበያ የደረሰው የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉ ተሰምቷል። ዛሬ ህዳር 26 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 10 ሀዲድ ገበያ እየተባለ በሚጠራው አካባቢ በንግድና መኖሪያ ቤቶች ላይ ተከስቶ የነበረው የእሳት አደጋ ሙሉ በሙሉ በቁጥጥር ስር ውሏል ነው የተባለው። የእሳት አደጋው የተከሰተበት ቦታ ለአደጋ መቆጣጠር ስራ ምቹ ያልሆነ፣ ቤቶቹ የተገነቡበት ግብዓቶች ፈጣን ተቀጣጣይ ከሆኑ ከቆርቆሮና ከእንጨት የተገነቡ በመሆኑ እሳቱ ተስፋፍቶ የከፋ ጉዳት ሳያደርስ በፍጥነት መቆጣጠር ተችሏል። የእሳት አደጋው መንስኤ በፖሊስ እየተጣራ ሲሆን አደጋው በሰው ላይ ያስከተለው ጉዳት የለም ተብሏል። ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት ፈትናለች ነው የተባለው። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ኦርኒቶፕተሮች በመባል የሚታወቁትን የወፍ መልክ ያላቸውን ድሮኖች የሰው ልጅ ለጦርነት የመጨረሻ የተባለውን እውቀት እየተጠቀመ መሆኑን አሳይተዋል። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በማምታታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩ አይችሉም ተብሏል። የራዳርና የሰው ዓይን የመለየት ስርዓቶችን በቀላሉ በማለፍ ድሮኖች ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልእኮዎችን እንዲፈጽሙ ያስችላቸዋል ተብሏል። በመከላከያ ምርምር ተቋማት ውስጥ ርግብና ትንሽ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆቹና የንስር መጠን ያላቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸው የተደረገ ነው ተብሏል። ከቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመለክቱት ትልልቆቹ ኦርኒቶፕተር ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው። ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት ፈትናለች ነው የተባለው። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ኦርኒቶፕተሮች በመባል የሚታወቁትን የወፍ መልክ ያላቸውን ድሮኖች የሰው ልጅ ለጦርነት የመጨረሻ የተባለውን እውቀት እየተጠቀመ መሆኑን አሳይተዋል። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በማምታታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩ አይችሉም ተብሏል። የራዳርና የሰው ዓይን የመለየት ስርዓቶችን በቀላሉ በማለፍ ድሮኖች ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልእኮዎችን እንዲፈጽሙ ያስችላቸዋል ተብሏል። በመከላከያ ምርምር ተቋማት ውስጥ ርግብና ትንሽ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆቹና የንስር መጠን ያላቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸው የተደረገ ነው ተብሏል። ከቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመለክቱት ትልልቆቹ ኦርኒቶፕተር ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው። በሀዲድ ገበያ የደረሰው የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉ ተሰምቷል። ዛሬ ህዳር 26 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 10 ሀዲድ ገበያ እየተባለ በሚጠራው አካባቢ በንግድና መኖሪያ ቤቶች ላይ ተከስቶ የነበረው የእሳት አደጋ ሙሉ በሙሉ በቁጥጥር ስር ውሏል ነው የተባለው። የእሳት አደጋው የተከሰተበት ቦታ ለአደጋ መቆጣጠር ስራ ምቹ ያልሆነ፣ ቤቶቹ የተገነቡበት ግብዓቶች ፈጣን ተቀጣጣይ ከሆኑ ከቆርቆሮና ከእንጨት የተገነቡ በመሆኑ እሳቱ ተስፋፍቶ የከፋ ጉዳት ሳያደርስ በፍጥነት መቆጣጠር ተችሏል። የእሳት አደጋው መንስኤ በፖሊስ እየተጣራ ሲሆን አደጋው በሰው ላይ ያስከተለው ጉዳት የለም ተብሏል።